ሰላም ተመልካቾቻችን እንደምን ሰንብታችኋል? በዛሬ ፕሮግራማችን የምናደርገው ቆይታ በአሁኑ ጊዜ በጣም በሚገርም አይነት ብዙ ሰዎች ዳያግኖስድ እየተደረጉ ብዙ በፊት የትልቅ ሰው የነበሩ የምንላቸው ካንሰሮች በጣም በወጣቶች ላይ በብዛት እያየነው ያለውን ስለ ኮለን ካንሰር አዌርነስ የምናደርግበት ፕሮግራም ነው። ኮለን ላይ ምን ምልክቶች አሉ? ካንሰር ብዙ ጊዜ ሰው አለው ሲባል ልክ በቃ ሞት የደረሰ አይነት ዜና እንደዛ ነው የሚሰማን። አለባችሁ ስንባል የምንወደው ሰው አለበት ሲባል ግን ትልቁ ነገር የካንሰር እንግዲህ ብዙ ዶክተሮች ዛሬ የምናቀርብላችሁ ዶክተሮች የሚሉት ነገር ነው። ኤርሊ ዲቴክሽን መጀመሪያ እስከተያዘ ድረስ በምርመራ እስከተያዘ ድረስ መፍትሄ ያላቸው በተለይ የኮለን ካንሰር ብዙ መፍትሄ አለው የሚባልበት በሽታ ነው። ስለሱ እንነጋገራለን። አንደኛ ምልክቶቹ ምንድን ናቸው? ትሪትመንቱ ምንን ይመስላል? ከቤተሰብ ጋር ያለው ነገር ምንን ይመስላል? እውቀት ለመፍጠር የምናደርገው ነገር ነውና ኤርሊ ዲቴክሽን አሁን የምንለዋለን ህይወት ያድናል። ስለዚህ ወደ ዶክተሮች የጋበዝናቸውን ላስተዋውቃችሁና ወደ ቆይታችን እንገባለን። በስቱዲያችን ዶክተር ብሌን አሸብር ተስፋዬ የቦርድ ሰርቲፋይድ ጋስትሮኢንትሮሎጂስት ናት። በዚህ እንግዲህ ዋሽንግተን ዲሲ ሜሪላንድ አካባቢ ነው የምትሰራው። ከጅማ ዩኒቨርሲቲ የሜዲካል ዲግሪዋን ተቀብላለች። ከዛ ደግሞ ሃዋርድ ዩኒቨርሲቲ እዚህ በኢንተርናል ሜዲሲን ሬዚደንሲዋን እንደዚሁም ደግሞ የጋስትሮኢንትሮሎጂ ኤንድ ሄፓቶሎጂ ፌሎሺፕ ካልኩት ኦኬ ግሬት እዚህ በሃዋርድ ዩኒቨርሲቲ ሰርታለች። ሺ ኢዝ አ ፌሎ በአሜሪካን ኮሌጅ ኦፍ ጋስትሮኢንትሮሎጂ እና ደግሞ የአልፋ ኦሜጋ አልፋ ኦነር ሜዲካል ሶሳይቲ መንበር ናት። ቴንክ ዩ ዶክተር ብሌን ፈቃደኛ ሆነሽ ወደ ስቱዲያችን ስለመጣሽ አመሰግንሻለሁ። ከሴንት ሉዊስ ደግሞ ዶክተር ጌትነት አያለው ቦርድ ሰርቲፋይድ ሄማቶሎጂስት ኤንድ ሜዲካል ኦንኮሎጂ አት ኤስኤስኤም ሄልት ደፖል ሆስፒታል ሴንት ሉዊስ ሚዙሪ ውስጥ ነው። እሱም ደግሞ የሜምበር ኦፍ ዲ አሜሪካን ሶሳይቲ ኦፍ ክሊኒካል ኦንኮሎጂ አሜሪካን ሶሳይቲ ኦፍ ሄማቶሎጂ የሕክምና ዲግሪውን የተቀበለው ከጎንደር ዩኒቨርሲቲ ነው ኢትዮጵያ። ከዛ ወደዚህ ሀገር መጥቶ ሱኒ የሚባለው ዳውንስቴት ሜዲካል ሴንተር ሬዚደንሲውን ጨርሶ ፌሎሺፑን እዛ ጨርሷል። ሰው ሁለት የኢትዮጵያ የተማሩ ዶክተሮችን ነው በፕሮግራማችን ይዘን የቀረብንላችሁ። በጣም ደስ ብሎኛል። ሁለታችሁንም አመሰግናለሁ። እንግዲህ መግቢያችን ላይ እንደጠቀስኩት ብዙ ስለዚህም ዝግጅት ሳደርግ እንደዚሁም ደግሞ በማነባቸው ባየኋቸው ያለፍንበትም ነገር ስለሆነ በጣም የሚገርመው የኮለን ካንሰር ሞር ኤንድ ሞር በፊት ትልቅ ሰው የሚለው በ60 ዓመት በ70 ዓመት የሚታመሙ ሰዎች አሁን በ40 ዓመት በ30 ዓመት በሚገርም ሁኔታ ቁጥሩ እየጨመረ ብዙ ሰዎች ዳያግኖስት እየተደረጉ ነው። እና እስቲ ለመረዳት ያህል እንደው በቀላሉ ቋንቋ ኮለን ካንሰር ምንድን ነው፣ ኮሎሬክታል ካንሰር ስንል ምንድን ነው የሚለውን ከዛ ብንጀምር ደስ ይለኛል። አመሰግናለሁ ሄለንዬ፣ ወደዚህ አስተማሪና ተወዳጅ ፕሮግራሚሽ ስለጋበሽኝ ከልብ አመሰግናለሁ። ኮሎሬክታል ካንሰር ስንል የትልቁ አንጀት ካንሰር ብዙ ጊዜ ከትልቁ አንጀት ግድግዳ ላይ ያሉ ሴሎች ያለ ቁጥጥር ሲራቡ ሲባዙ ከዛም ደግሞ በጊዜ ካልታከሙ ወደ የተለያየ ሰውነት ክፍላችን ተሰራጭተው በሽታ ከዛም አልፎ ተርፎ ደግሞ ሞት ሊያስከትል የሚችል በሽታ ነው። እንዳልሽው አሁን ባለንበት ጊዜ ከያንግ የሆኑ ሰዎች በ40 እና በ30 ዓመት ያሉ ሰዎች በኮለን ካንሰር ዳያግኖስድ የሆኑ ነው። ከዚህ በፊት የነበረው በ50ዎቹ በ60ዎቹ በ70ዎቹ የነበረ ነው። እንግዲህ ለዚህ ምክንያቱ ይሄ ነው ተብሎ የሚታወቅ ምክንያት ባይኖርም ነገር ግን አመጋገባችን፣ የሰውነት ብቃት እንቅስቃሴ ያለመኖር፣ አላስፈላጊ ክብደት መጨመር፣ ሌሎችም ነገሮች አስተዋጽኦ አድርጓል ተብሎ ይታሰባል። ለዚህ ነው ማለት ነው። ዶክተር ጌትነት የምጨምረው ነገር አለ? እሺ ሄለን አመሰግናለሁ። እኔንም ስለጋበዝሽ ይሄ ፕሮግራም እኛም እዚህ ሩቅ ሆነን በደንብ የምንከታተለው የምንወደው ፕሮግራም ነው። ብዙ ሰው ደግሞ ሬፑቴሽኑም ጥሩ ስለሆነ ስለሚከታተለው ኢንፎርሜሽኑ ለብዙ ሰው ሸር ይደረጋል ብዬ አስባለሁ እና በካንሰር ላይ አዌርነስ በመፍጠር በኩል ይሄ ትልቅ
ኢምፓክት ይኖራል ብዬ ስለማስብ ቴንክ ዩ ፎር ኢንቫይቲንግ አስ እና ያው ዶክተር ብሌን እንዳለችው ኮሎን ካንሰር ያው ኢትስ ዋን ኦፍ ከብዙ በብዛት በካንሰር ደረጃ ምናልባት በብዛት ደረጃ ሁለተኛ ነው ከብሬስት ካንሰር ሴቶች ላይ ከብሬስት ካንሰር ወንዶች ደግሞ ከፕሮስቴት ካንሰር ቀጥሎ በብዛት ሁለተኛ ነው ኮሎሬክታል ካንሰር አጠቃላይ ደግሞ የሰውን ህይወት በማጥፋትም በኩል ከላንግ ካንሰር ቀጥሎ በሁለተኛ ደረጃ የሚገኝ ካንሰር ነው። እኛ እንግዲህ ያው የምናውቀው አሜሪካ ስለምንኖር አሜሪካ ያለውን ስታቲስቲክስ ነው በብዛት በጣም ብዙ በሽተኞች ናቸው። በአመት 155 ከ160 ሺህ የሚሆኑ ፔሸንቶች ዲያግኖስ ይደረጋሉ። ከዛ ውስጥ ወደ ከ40 እስከ 50 ሺህ የሚሆኑት ህይወታቸውን ሊያጡ ይችላሉ በኮሎን ካንሰር እና የብዙ ሰውን ህይወት በየቦታው ችግር ውስጥ የሚከት የካንሰር አይነት ነው። አሁን ጥያቄ ላይ እንዳነሳሽው ትልቁ ነገር ያው በቅርቡ ዓመታት ሞር ወጣት የሆኑ ሰዎች ከ50 ዓመት በታች የሆኑ ሰዎች በኮሎን ካንሰር የመጠቃት ሁኔታ እየታየ ነው እና አጠቃላይ ኮሎን ካንሰር የሁሉንም ፔሸንቶች ብንወስድ እድሜያቸው ከፍ ያሉ ከ50 ዓመት በላይ የሆኑ ሰዎች ላይ እየጨመረ አይደለም። ከላስት 10 years ብዙም የተቀየረ ነገር የለውም። ደግሞ ትንሽ የመቀነስ ነገር አለው። ወጣቶች ላይ ግን በብዛት ዩኒክ በሆነ መንገዱ እየጨመረ ነው ያለው። አሁን ልክ እንደተባለው ያው የሚታሰቡት ምክንያቶቹ እንደው እርግጠኛ ሆኖ አንድ ነገርም ለዚህ ሪስፖንሲብል ነው ብለን ባናስብም የሚታሰቡት ያው ከአኗኗር ዘይቤያችን ጋር የሚሄዱ ያው የሰውነት ክብደት ጋር የአመጋገብ ሂደት ጋር የሚሄዱ ነገሮች አሉ። ያው አንዳንዴ ደግሞ የትልቁ አንጀታችን ውስጥ በብዛት ባክቴሪያዎች ጠቃሚ የሆኑ ባክቴሪያዎች አሉ። ገት ማይክሮ ኦርጋኒዝሞች አሉ ጠቃሚ የሆኑ የነሱ ደግሞ ምናልባት አንቲባዮቲክስ ምናምን በልጅነታችን ከመውሰዳችን የተነሳ የነሱ ባላንስ መዛባት ሌላ ጎጂ የሆኑ ባክቴሪያዎች ሞር ቦታውን ይዘው ወደፊት ሌላ በሚያመነጩት አንዳንድ ቶክሲን ሆድ ጋ የሆድ ግድግዳ ጋ ወይም የአንጀት ግድግዳ ጋ ለውጦች በማምጣት ወደ ካንሰር ወደፊት የመቀየር ነገር ይኖረዋል ተብሎ ይታሰባል። ብዙ መላምቶች አሉ። እነዚህ ሁሉ ግን ያው ይሄ በጣም የአሜሪካን ካንሰር ሶሳይቲን የአሜሪካን ጋስትሮኢንተሮሎጂ ሶሳይቲን ስላሳሰበው አሁን በኋላ እንግዲህ ስናወራ ስለ ስክሪኒንግ እናወራለን። ለኮሎን ካንሰር ስክሪኒንግ እድሜው ራሱ ከ50 ዓመት ወደ 45 ዓመት ቀንሶ አሁን 45 ዓመት ላይ ነው ኮሎን ካንሰር ስክሪኒንግ ኦፊሻሊ ፋሚሊ ሂስትሪ እንኳን ባይኖር 45 ዓመት ጀምሮ ኮሎኖስኮፒ እና የመሳሰሉትን ነገር ስናደርግ ነው አክቹዋሊ አድቫይዝ የሚደረገው እና እነዚህ ናቸው እንግዲህ ምናልባት ምክንያት ናቸው ተብሎ የሚታሰቡት። ዶክተር ብሌን ላይፍ ስታይል እንግዲህ አሁን ዶክተርም ሜንሽን ጠቅሶታል። ምግብ ላይ በተለይ ብዙ ጊዜ ላይፍ ስታይልና ዳየት ትላላችሁ ዶክተሮች እና ወደ መሬት ስናመጣው በተለይ በአብዛኛው የኛ ህዝብ የሚመገበው እንደው በድሮ ዳየት ብንሄድ የድሮ ዳየት ሜቢ አሁን ያለንበት ቦታ ላይ ያደርሰን ይችላል ይባላል። ግን አሁን በአብዛኛው ሰው የሚበላው ነገር ትልቅ ሪስክ ፋክተር እንግዲህ አሁን ክትፏችንን ምናችን ልነካካ ነው ማለት ነው። እዚህ ጋር እስቲ ንገሪን ምን ላይ ምን አይነት ምግቦች ናቸው ዳየት ስንል ለዚህ ነገር አስተዋጽኦ ያደርጋሉ ለዚህ ካንሰር ብለሽ የምታስቡ የምንላቸው? እንግዲህ ከአመጋገባችን እንግዲህ በፋሲካ ማግስት ለስጋ ማውራት ትንሽ ከበድ ይላል። አመጋገባችን ስንል የኢትዮጵያ ባህላዊ አመጋገብ በጣም ጤነኛ ነው። በተለይ ደግሞ ይሄ ጥራጥሬውን ሽሮ፣ ምስር፣ በየአይነት ጎመን፣ ቆስጣ፣ ሽምብራ፣ ቆሎ፣ ተልባ እያልሽ ብትቀጥዩ በጣም ጤነኛ የሆነ አመጋገብ ነው እንግዲህ ያለን የነበረንም። የጾም ጊዜ ምግብ የሚበላ ምግቦች በሙሉ አንደኛ በፋይበር ይዘታቸው በጣም ሪች ናቸው። ሁለተኛ ደግሞ ጥሩ ንጥረ ነገሮችም አላቸው። አሁን እንግዲህ በዚህ ጊዜ እየተባለ የመጣው ስጋ በተለይ ደግሞ ቀይ ስጋ ለኮለን ካንሰር ሪስክ ይጨምራል። በተለይ ደግሞ ፕሮሰስድ ሚት የምንለው
ፕሮሰስድ ሚት ስንል እዚህ ሀገር ስጋው ለረጅም ጊዜ እንዲቆይ በኬሚካል ወይም በናይትሬት ተቀምሞ እንደ ደሊ ሚት ወይም ደግሞ ሳሴጅ ወይም ደግሞ ሆት ዶግ እሱ ደግሞ ከቀይ ስጋም 2 እስከ 4 እጥፍ የካንሰር ሪስክን ይጨምረዋል። በWHO እንዲሁም እነዚህ ፕሮሰስድ ሚት የሚባሉት ግሩፕ 1 ካርሲኖጅን ተብሎ ተመድበዋል። ይሄ ምን ማለት ነው? ካንሰር ማስከተላቸው እርግጠኛ የሆኑ ምግቦች ማለት ነው እነዚህ። ስለዚህ አሁን እኮ ለልጆቻችን በላንች ሚት እያደረግን ምን ሰጠው በሳንዱች እየተሰራ የሚበላው እሱ ሁሉ ነገር ሲበዛ ማለት ነው። እንግዲህ ቀይ ስጋን በምናይበት ጊዜ 3 ነገሮችን ጠቅሼ ማለፍ ፈልጋለሁ። ቀይ ስጋ ካንሰር ያስከትላል ስንል የመጀመሪያው በውስጡ ሂም አይረን የተባለ ቀይን ስጋ ቀይ የሚያደርገው ሂም አይረን የተባለ ኮንተንት በውስጡ አለ። እሱን በምንመገብበት ጊዜ ከአንጀት ግድግዳ ሴሎቻችን ጋር የሚፈጥረው ሪያክሽን እሱ ነው ምናልባት ወደ ካንሰርነት የመቀየር ሂደቱን ያፋጥነዋል የሚባለው። በሁለተኛ ደረጃ ደግሞ ስጋን የምናበስልበት መንገድ ይሄ በጣም በሃይ ኩኪንግ ፖይንት በከፍተኛ እሳት የምናበስለው ስጋዎች ለምሳሌ ባርቢኪው፣ ግሪል ማድረግ፣ በከፍተኛ እሳት ጥብስ መጥበስ፣ ስጋው የውጭው እስከሚጠቁር ድረስ የሚደረጉ ሂደቶች ከስጋ ውስጥ ሄትሮሳይክሊክ አማይን የተባሉ ንጥረ ነገሮችን ሪሊዝ ያደርጋል። ይሄም እንዳልኩሽ በምንመገብበት ጊዜ የካንሰር የመከሰቱን ሂደት ሊያጣድፈው ይችላል። ይህ እንግዲህ አንዴ ወይም ሁለቴ የተወሰነ ጊዜ መመገብ ሳይሆን ይህንን ዘወትር መመገብ ሊሆን ይችላል። በሶስተኛ ደረጃ ደግሞ ቀይ ስጋ በምንበላበት ጊዜ እንዳልኩሽ ቅድም ዶክተር ጌትነትም እንደጠቀሰው በአንጀታችን ውስጥ ገት ማይክሮብ የምንላቸው ወይም ደግሞ ተዋህሳት የአንጀታችን ተዋህሳት አሉ። እንግዲህ አንድ ሰው እኔና አንቺ ያንዳንዳችን እስከ 38 ትሪሊየን በላይ ተዋህሳት በውስጣችን አሉ። ይህ እንግዲህ አይዲያ እንዲኖርሽ የዓለም ሕዝብ 8.7 ቢሊየን እሱን በ4000 አባስተሽ ያን ያክል ተዋህሳት በውስጣችን አሉ ማለት ነው። እንግዲህ ባላንስ አድርገን ከኖርን በጤንነት መኖር እንችላለን። ነገር ግን ቀይ ስጋ አዘውትረን በምንበላበት ጊዜ ከነሱ ጋር ያለው ሪያክሽን የሚፈጥራቸው ኬሚካሎች እና ጋዞች ለካንሰር ሊያመጡ የሚችሉ ሁኔታ ይፈጥራል ማለት ነው። ኢንትረስቲንግ። እንግዲህ በቃ አመጋገባችን በጣም ትልቅ ቦታ አለው ማለት ነው። እስቲ አጠር ያለች ረፍት ወስደን ደግሞ ስንመለስ ምልክቶቹ ሰው ምን ማሰብ አለበት የሚለውን ብዙም አንደርስታንዲንግ አንዳንዴ የለም እዚህ ላይ እና ምልክቶቹን እንነጋገራለን። ረፍት ወስደን እንመለሳለን። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። በዛሬ ፕሮግራም ስለ ኮለን ካንሰር የምናደርገውን ቆይታ እየቀጠልን ነውና ስለ ምግብ እንደ ዋና ሪስክ ፋክተር ወይም እንደ ዋና ጎጂ ነገሮች ውስጥ አንዱ ብለን ወደዚህ የሚወስዱን ብለን ተናግረን ነበርና ከምግብ ሌላስ ምንድን ናቸው እንደ ሪስክ ፋክተር ብታዩዋቸው የሚቆጠሩት? እንግዲህ ሪስክ ፋክተሮቹን ሞዲፋይብል እና ነን ሞዲፋይብል ብለን እንከፍላቸዋለን። ነን ሞዲፋይብል ወይም ተጽዕኖ ልናመጣባቸው የማንችላቸው ሪስክ ፋክተሮች ያው ጄኔቲክስ ከዘር የምንወርሰው ተጋላጭነት ለካንሰር፣ ሁለተኛው ደግሞ እድሜ። እሱ ላይ ተጽዕኖ መፍጠር ባንችልም ተጽዕኖ መፍጠር የምንችልባቸው ነገሮች እንዳልኩት ቀደም የአካል ብቃት እንቅስቃሴ በሳምንት እስከ 150 ደቂቃ ይመከራል። ይሄ ማለት ምናልባት በሳምንት 3 ቀን ለ1 ሰዓት ቀላል የአካል ብቃት እንቅስቃሴ ማድረግ። ሁለተኛው ደግሞ ሲጋራ ማጨስ፣ አልኮልን አዘውትሮ መጠጣት፣ ይሄም ያጋልጣል። ጤናማ የሆነ ክብደት መኖር፣ ክብደት መጨመርም ይሄም ያጋልጣል። ሌላው ደግሞ የአንጀት ቁስለትን የሚያስከትሉ በሽታዎች አሉ። በዚህ ሀገር ክሮንስ ኮላይተስ እና አልሰሬቲቭ ኮላይተስ የሚባሉ እነዚህ በሽታዎች በጊዜ ታክመው ያ ቁስለቱ ካልዳነ ከዓመታት በኋላ ወደ ካንሰር የመለወጥ እድል ይኖራቸዋል። ወደ ምልክቶቹ ስንመጣ ዶክተር ጌትነት ብዙ ጊዜ ሰዎች የሚጎዱት በሰውነታችን ላይ የተለያዩ ለውጦች ይመጣሉ ወይም የሚሰሙን ነገሮች አሉ። ግን በአብዛኛውን ጊዜ ካንሰር የሚባለው ነገር በጭንቅላታችን ስለማይመጣ
የሆነ ነገር በልቻለሁ ወይ እንደዚህ ሆኛለሁ ወይ አንድ ነገር ቀይሬ መሆን አለበት እያልን በጣም ብዙዎች ችላ የምንላቸው ማሰብን የማናስባቸው የተለያዩ ምልክቶች ግን ሰውነታችን ሁሌም ይናገራል ብዬ አስባለሁ። እና ሰውነታችንን ማዳመጥ ስንችል አንዳንዴ በጣም በቶሎ ካንሰርን ነገር ዶክተር ጋር ምርመራ እንሄዳለን፣ አንዳንዴ ደግሞ ጊዜ ይፈጃልና እስቲ የማናስብ ምልክቶቹ ምንድን ናቸው? የሚያመልጡንስ? አንዳንዴ ደግሞ ኢግኖር ልናረጋቸው የምንችለው ምልክቶች ምንድን ናቸው ትላለህ? የኮሎን ወይም ኮሎሬክታል ካንሰር እንደያለበት ሁኔታ የተለያየ ምልክቶች ያመጣል። ግን እንዳልሽው ምልክቶችን ሲሪየስሊ ወስደን ወደ ሐኪም ሄደን የሚያስፈልገውን የምርመራ ወይም የቼክአፕ እንትን ካላደረግን ያው በሽታው የከፋ ደረጃ ደርሰው ሕክምናውም የተወሳሰበ ሊሆን ይችላል፣ የመዳን እድሉን ሊቀንሰው ይችላል እና ትኩረት ሰጥቶ ምልክቶቹ ሲታዩ እነዛን አስፈላጊውን ምርመራ ማድረግ በጣም ተገቢ ነው። የመጀመሪያው እንግዲህ ኮሎን ካንሰር ከሚያሳየው ምልክቶች አንዱ ምናልባት የሰገራ ድርቀት ወይም የሆድ ድርቀት የምንለው ወይም ኮንስቲፔሽን የምንለው ነገር ነው እና አንዳንዴ ያው ካንሰሩ እየጨመረ ሲመጣ የሆድ ድርቀት ሊያስከትል ይችላል። እንግዲህ የሆድ ድርቀት በካንሰር ብቻ ሳይሆን በሌላም በብዙ ነገሮች ይመጣል እና ያው አስቸጋሪው ነገር ካንሰር መሆኑ የምናውቀው የሆድ ድርቀቱ በካንሰር መሆኑ የምናውቀው እንዴት ነው ከሌሎች ነገሮች በምን ለያለን የሚለው ነገሮች አብረው ይመጣሉ። ግን የሆድ ድርቀቱ ምናልባት ከ2 3 ሳምንት በኋላ እየቆየ የሚሄድ ከሆነ ምንም በተከታታይነት ነገሮች እየከፉ የሚሄዱ ከሆነ ምናልባት ሐኪም ጋር ሄዶ አስፈላጊውን ምርመራ ማድረግ አስፈላጊ ነው። ከሆድ ድርቀት ውጭ ሌላው ብዛት የሚታየው ከሰገራ ጋር የደም መፍሰስ ሁኔታ ሊታይ ይችላል ወይም ደም ሊታይ ይችላል። እሱም ደግሞ አንዳንድ ጊዜ እንግዲህ በእኛ ባህል ብቻ ሳይሆን እዚህም ሀገር ቢሆን በብዛት ይሄ ሄሞሮይድ ሊሆን ይችላል ወይም ሌላ እንደዚህ ፊንጢጣ ጋር ያሉ ቁስለት አናል ፊሸር ምናምን የሚባሉ ነገሮች ሊሆናለች ብሎ ነገሩን ዲስሚስ ማድረግ ወይም ትኩረት አለመስጠት ነገር ሊኖር ይችላል እና እንደዚሁም የደም መፍሰሱ እንደዚህ ከአንዴም ከሁለቴ ሶስቴ የሚታይ ከሆነ እንደዚህ 2 ሳምንት በላይ 3 ሳምንት በላይ የሚቆይ ነገር ከሆነ ያንንም ነገር ትኩረት ሰጥቶ ወደ ሐኪም ሄዶ ቢታይ እኛ በራሳችን የሚታየው ምልክት ለራሳችን ምርመራውን ሰጠን ቤት ተቀምጠን ይሄ እንዲህ ሊሆን ይችላል ከማለት ሐኪም ጋር ሄዶ አስፈላጊውን ምርመራ ቢደረግ በተለይ ደግሞ የደም መፍሰሱ እንደዚህ ከሰገራው ጋር ተቀላቅሎ የሚወጣ ከሆነ ወይም ጠቆር ያለ ደም ከሆነ ቶሎን ሄዶ ወደ ሐኪም ምርመራውን ቢደረግ። ሌላው ያው አንዳንዴ የደም መፍሰሱ እንደዚህ በግልጽ ማይታይ ሊሆን ይችላል እና ከሰገራ ጋር ተቀላቅሎ የኦከልት ብለድ የምንለው በደንብ በአይን ላይ ይታይ ይችላል፣ ግን የደም ማነስ ሊያስከትል ይችላል እና ሩቲንሊ እንደዚህ ከፕራይመሪ ኬር ሐኪማችን ጋር ስንሄድ የደም ማነስ ወይም አኒሚያ አይረን ዴፊሽንሲ አኒሚያ የምንለው ነገር ከታየ ምክንያቱ ምንድን ነው? ዝም ብሎ አይረን መውሰዱ ያንን ህክምና ማድረግ ብቻ ሳይሆን ያን ያመጣው ምክንያት ምንድን ነው የሚለውን ነገር መገንዘብ አስፈላጊ ምርመራ ማድረግ ኮሎኖስኮፒ ጨምሮ ማድረግ አስፈላጊ ሊሆን ይችላል። ምናልባት ደግሞ እንደዚህ እንትኑ እየቆየ ከሄደ የካንሰር ሁኔታ በስርዓቱ ካልታከመ የክብደት መቀነስ ሊያስከትል ይችላል። ሌላው የሆድ ቁርጠት ወይም አብዶሚናል ፔን ሊያስከትል ይችላል። ስለዚህ እነዚህ ነገሮች ብቻቸውንም ወይም አብዛኞቹ አንድ ላይ ሆነውም ሊመጡ ይችላሉ እና ትልቁ ነገር እነዚህ ምልክቶች ከታዩ ምናልባት ለራሳችን ይሄ ዳያግኖስ እንዲሆናል ወይም እንዲህ ሊሆን ይችላል ከማለት ይልቅ ምናልባት ወደ ሐኪማችን ሄደን አስፈላጊውን ምርመራ ማድረግ ኢንክሉዲንግ ኮሎኖስኮፒ ቢደረግ በሽታው በቶሎ ሊታወቅ ይችላል። ያ ደግሞ የበሽታውን የመዳን እድል ይጨምራል። ሕክምናውንም ደግሞ ሞር አላስፈላጊ የተወሳሰበ እንዳይሆን ያደርገዋል። በቀላሉ ምናልባት በሰርጀሪ የሚድን ነገር ሊሆን ይችላል። ያ ነገር ሌላ ነገር ተጨማሪ ነገር ሳይኖረው ወደ በኋላ እንመለስበታል እና እንግዲህ ከብዙዎቹ አብዛኞቹ ምልክቶች እንደዚህ ናቸው። መጨመሪው ነገር አለ እዚህ ጋር ዶክተር? ያ እሱ እንዳለው ነው እንዳልኩሽ አይረን ዴፊሽንሲ አኒሚያ ወይም ደግሞ የአይረን እጥረት በደም ላይ
ብዙ ጊዜ በሴቶች ላይ ኢግኖር ሊደረግ ይችላል። ምክንያቱም ከወር አበባ ጋር በተያያዘ ሊሆን ይችላል ተብሎ ሴቶች በዚህ ሊጠቁ ይችላሉ። ሌላው እንግዲህ ተጠቅሷል በሙሉ። ስክሪኒንግ እንምጣ፣ ምርመራ ላይ እንምጣ። ይህ እንግዲህ ሁለታችሁም በጣም እዚህ ላይ ብናተኩር ጥሩ ነው ያላችሁኝ ነገር ነው እና ብዙ ጊዜ ኮሎኖስኮፒ ስናስብ እንግዲህ ለኮለን ካንሰር ዋናው ምርመራው እሱ ነው። አንደኛ በስመ አብ አሁን በዚህ እድሜ እንደው እንፈራ ሁለት ማአት የተለያዩ ችግሮች አሉ ከሱ ጋር አብረው ከኮሎኖስኮፒ አንደኛው ካለመረዳትም የሚመጣ ይሆናል ወይም ገና ወጣት ነኝ እኮ አሁን ምን ያስፈልገዋል ለኔ። አንዳንዱ ደግሞ ካለማወቅ በጣም የሚያም ነገር ከሆነ አቮይድ ኦልቱጌዘር በማለት ነው። እና እስቲ አንደኛ ቅድም ጠቅሳችሁታል በ45 ዓመት ኦፊሻሊ ይደረግ ተብሏል። ሶሳይቲም እሱን አድርጓል አላችሁም። ግን እስቲ አንድ ሰው አይ ፊል ፋይን እኔ ጤነኛ ነኝ የሚለው ለምንድን ነው እና ኮሎኖስኮፒ ደግሞ ምንን ይመስላል የሚለውን እስቲ what should people expect የሚለው ምንድን ነው ማሰብ ያለባቸው ስለ ኮሎኖስኮፒ? ያ እንግዲህ መጀመሪያ ስቴጅ ላይ ምንም ስሜት አይኖርም። ብዙ ጊዜ ህመምና ስሜት የሚመጣው ምናልባት ከአንጀት ወጥቶ ወደ ሌላ የሰውነት ክፍል በሚሰራጭበት ጊዜ ነው። ይሄ ክብደት መቀነሱ የሚመጣው ደም ማነስ የሚመጣው በዛ ወቅት ነው። ስለዚህ አሁን ስክሪኒንግ ስንል ይሄ ሁሉ ሳይመጣ አስቀድመን መከላከል ማለት ነው። እንግዲህ እንደ ቅድም እንደተጠቀሰው አቨሬጅ ሪስክ የሆነ በቤተሰቡ ካንሰር የሌለው ሰው 45 ዓመት ሲሆነው ያለምንም ስሜት 45 ዓመት ስለሆነው ስክሪኒንግ እንዲያደርግ ይመከራል እዚህ አሜሪካን ሀገር። ስክሪኒንግ ሲባል 4 የስክሪኒንግ ሞዳሊቲዎችን ጥቅሼ ማለት ፈልጋለሁ። አንቺ እንዳልሽው የመጀመሪያው ኮሎኖስኮፒ ነው። ጎልድ ስታንዳርድ የሚባለው ተመራጩ። ለምንድን ነው እንደዛ የተባለው? ኤርሊ እባጮች ወይም ደግሞ እጢዎች ፖሊፕ የምንላቸው በጊዜ ተቆርጠው ተቀርፈው መውጣት ስለሚችሉ አንድ ሰው ኮሎን ካንሰር ወደፊት የመያዙን እድልም ይከላከላል ማለት ነው። ስለዚህ የኮሎኖስኮፒ ሂደቱ አንድ ሰው ኮሎኖስኮፒ ለማድረግ ሲወስን ለ24 ሰዓት ፈሳሽ ነገር ብቻ እየወሰደ ይቆይና ከዛ ከኮሎኖስኮፒ ከማድረጉ በፊት ያለው ምሽትና ጠዋት ላይ የአንጀት የሚያጸዱ መድኃኒቶችን ይወስዳል። እነዚህ እንግዲህ ወይ በታብሌት መልኩ ያለዛ ደግሞ በፈሳሽ መልኩ ይሰጣሉ ማለት ነው። አንጀቱን ካጸዳ በኋላ በጣም በቀላል ሰመመን ምንም ስሜት ሳይኖረው ህመም ሳይኖር ከ25 እስከ 30 ደቂቃ ባለ ጊዜ ኮሎኖስኮፒ ይሰራል ማለት ነው። እንዳልኩሽ እነዚህ ባጭ ካለ በማደንዘዣ አይሰማችም፣ ስሜት የለም፣ ተቆርጦ ይወጣሉ ማለት ነው። ኮሎኖስኮፒ ማድረግ የማይችል አቬይለብል ካልሆነ ወይም በአንዳንድ ምክንያት ማድረግ የማይችል ደግሞ ሌሎች 3 አማራጮች አሉ። ሁለተኛው ስክሪኒንግ ደግሞ ቨርቹዋል ኮሎኖስኮፒ የምንለው ወይም በሌላ አባባል ሲቲ ኮሎኖግራፊ የምንለው ነው። ይሄ ደግሞ አንድ ሰው ለኮሎኖስኮፒ የሚያስፈልገውን ጽዳት ካደረገ በኋላ ኮሎኖስኮፒ በማድረግ ፋንታ ሲቲ ስካን ማሽን ውስጥ ገብቶ እነዛ ፎቶዎች ተነስተው የኮለን በ3 ዳይሜንሽን ኢሜጅ ተሰርቶ እብጠት አለ የለም ወይም እዚህ ውስጥ ያደገ ማስ አለ የለም የሚለው ይታይና ዳያግኖስ ይደረጋል ማለት ነው። ሶስተኛው ቀደም ዶክተር ጌትነት እንደጠቀሰው ስቱል ወይም የሰገራ ምርመራ ነው። የተለያዩ አይነት ምርመራዎች አሉ። የዚህ የተወሰኑት ደም አለ ወይም የለም የሚለውን ብቻ የሚነግሩ ናቸው። ኮሎጋርድ ደግሞ የሚባል አሁን በጣም የተለመደ እንደ አማራጭ የሚቀርብ እዚህ ሀገር፣ እሱ ደግሞ ደምንም የካንሰር ዲኤንኤ መኖር አለመኖሩንም ቼክ ያደርጋል ማለት ነው። በአራተኛ ደረጃ ደግሞ አሁን በቅርቡ በኤፍዲኤ አፕሩቭድ የሆነ የደም ምርመራ አለ። ሲቲ ዲኤንኤ እንለዋለን ወይም ሰርኩሌቲንግ ቲዩመር ዲኤንኤ ይባላል። ይሄ ኮሎን ካንሰር በሚያድግበት ጊዜ ወደ ደም የሚረጫቸውን ዲኤንኤዎች በደም ቴስት በማድረግ የሚታወቅበት ምርመራ ነው ማለት ነው። እንግዲህ እነዚህ 3ቱ አብኖርማል ከሆኑ ያ ሰው ወደ ኮሎኖስኮፒ እንዲያሰራ ይመከራል ማለት ነው። ያኔ ሁለቱንም አድርጌያለሁ። ኮሎጋርድም አድርጌያለሁ፣ ፓለፕ አለብሽ መጅሲ የሚባል ከዛ ደግሞ ኮሎኖስኮፒ። አይ ዶንት ኢቭን ሪሜምበር እንደዚህ ከባድ ሆኖ አላየሁትም። ጀስት ሩቲን የሆነ ነገር ነው። አይ ቲንክ አንዳንዴ ዶክተር ጌትነት ወደ አንተም እመጣለሁ። ሰው አንዳንድ ያልተስተካከሉ አመለካከት የሚሏቸውን በኋላ ስንመጣበት ትነግረናለህ። ከኮሎኖስኮፒ ጋር የምናያይዛቸው ነገሮች አሉ። ግን በሽተኞች እንግዲህ ዲሌይ ሲያደርጉ ዳያግኖሱን ፈርተው መስማት አንፈልግም ብለው ዲሌይ ሲያደርጉ እንዲህ አይነት ምርመራ የሚመጣውን ጉዳት እስቲ አስረዳን።
አስቸጋሪ ነው በጣም እንደዚህ በይህንን ሁሉ በሰዓት ማድረግ ሲገባ ሳናደርግ ካለፍን ያው እንትን አለው የሚያስከትለው ነገር አለው እና አንዱ ነገር ያው በሰዓቱ የሚያስፈልገውን የምርመራ ሂደት ካላካሄድን ካንሰሩ ያው በኋላ ህመም ሲያስከትል ወይም ደግሞ እኛ ህመም ተሰማ በኋላ ስንሄድ ምናልባት ደረጃው ከፍ ያለ ሌላ ቅድም ዶክተር ብሌን እንዳለችው ወደ ሌላ ቦታ ሄዶ ሌላ ምልክቶችን መጣ በኋላ ሊሆን ይችላል እና አንደኛው ነገር ያው ካንሰር ደረጃው ከፍ ይላል። እንግዲህ ስቴጅ 1 ስቴጅ 2 የሆነ ካንሰር ምናልባት ታሞ የመፈወስ ኪውር የመሆን ቻንሱ በጣም ሀይ ነው። ኮሎን ካንሰር 80-90% ሊሆን ይችላል። ስቴጅ 3 ከሆነ ምናልባት 40-50% ሊወርድ ይችላል። ሌላ ቦታ ከሄደ ወደ ጉበት፣ ወደ ሳምባ፣ ወደ አጥንት ሌላ ቦታ ከሄደ ደግሞ ስቴጅ 4 ከሆነ የመዳን ዕድሉ የለውም ማለት ነው እና እድሜ ማራዘም ነው የሚሆነው ህክምናው የሚሆን። ስለዚህ መዘግየቱ የካንሰሩን ደረጃ ከፍ ያደርገውና የመዳን ዕድሉንም ይቀንሰዋል። ሁለተኛ ነገር ያው የሚያስከትለው ኢኮኖሚ በርደንም አለው። ገንዘብም ቢሆን ፋሚሊውም ላይ ሄልዝ ኬሩም ላይ የሚጨምረው ነገር አለ። እንደዛ ሲሆን አለመዳኑ ብቻ ሳይሆን ያው ካንሰሩ ከፍ ካለ የህክምናውም አይነት ምናልባት በሰርጀሪ ብቻ የነበረው አሁን ስለ ኪሞቴራፒ ወይም ሬክታል ካንሰር ከሆነ ስለ ራዲዬሽን ቴራፒ ሁሉ ማውራት ሊያስፈልገን ነው ማለት ነው። የፋይናንሻል በርደን ፋሚሊውም ላይ የሚያመጣው ነገር አለ። ሌላው ነገር ያው በሽተኛውም ላይ ደግሞ ያው ሳይድ ኢፌክቶችም እነዛ ህክምናዎች በተካሄዱ ቁጥር ሳይድ ኢፌክቶችም አብረው እየጨመሩ ይሄዳል እና በአጠቃላይ ካንሰርም በሰዓቱ በስክሪኒንግ ወይም ሞዳሊቲ አግኝቶ ማከም ጠቀሜታው ከብዙ አንግል አንጻር የጎላ ነው እና በሰዓቱ ካልተደረገ ደፍነትሊ አውትካሙም ጥሩ አይሆንም። ሌላም አሁን እንዳልኳቸው ጉዳቶች አሉት አብረው ሊመጡ። ኦኬ፣ እስቲ አጠር ያለች ረፍት ወስደን ስንመለስ ደግሞ አንዳንድ ያልተስተካከሉ አመለካከቶችን ወደ ትሪትመንትም ደግሞ እናተኩራለን። ረፍት ወስደን እንመለሳለን። 10 ወርቃማ ዓመታት፣ አንድ ታሪካዊ ቀን። ጉዟችን ሰፍቶና ደምቆ ቀጥሏል። በዋሽንግተን ዲሲና አካባቢዋ ለሚገኘው ማህበረሰባችን የኢኮኖሚ ዕድሎችንና ማህበራዊና ሙያዊ ትስስርን ለመፍጠር የተጀመረው ውጥን ሰምሮ ዛሬ ሰፍቶና ገዝፎ በጉጉት የሚጠበቅ ዓመታዊ ዝግጅት ሆኗል። በመጪው ጁላይ ወር ይህንን ስኬታማ ጉዞ በሁለት ደማቅ ቀናት እናከብራለን። ጁላይ 24 የ10ኛ ዓመታችንን አስመልክቶ ልዩ የራት ግብዣ። ይህ ዝግጅት እንዲህ አድጎና ተጠናክሮ እንዲቀጥል ከጎናችን ሆነው ያገዙንን የረጅም ዓመታት አጋሮቻችንን የምናመሰግንበትና ዕውቅና የምንሰጥበት ልዩ ምሽት። ጁላይ 25 የኢሲደብሊው 2026 ዋና ዝግጅት ቀን በዋሽንግተን ዲሲ ኮንቬንሽን ሴንተር ለቤተሰብ፣ ለባለሙያዎች፣ ለስሞል ቢዝነስ ኦነርስ፣ ለተማሪዎች የሚያበረታቱና ጠቃሚ መረጃን የሚሰጡ በንግድ፣ በጤና፣ በአይቲ፣ በፋይናንስና ዘርፈ ብዙ ጉዳዮች ላይ ብዙ አትርፈው የሚውሉበት የሙሉ ቀን ዝግጅት። በዚህ ደማቅ ዓመታዊ ፕሮግራም ላይ ለመሳተፍ ቲኬቶችን ከኢቬንት ብራይት ድረገጽ ያገኙ። ምርትና አገልግሎቱን ይዞ ለመቅረብ ሳሌም b@empowercw.com ላይ ይጻፉልን። እስከ ሜይ 20 ከተመዘገቡ 10% ቅናሽ ያገኛሉ። ዝግጅቱን ስፖንሰር ለማድረግ ከፈለጉም ብዙ አማራጭ አለሎ። info@empowercw.com ላይ ይጻፉልን። 10 ዓመታት ጠንካራ የማህበረሰብ አብሮነት፣ አንድ የሚያስተሳስር የማይረሳ ቀን። በፍቅርና በሰላም በዕለቱ ልናዩት እንወዳለን። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። ዶክተር ጌትነት ብዙ የማንረዳቸው ያልተስተካከሉ አመለካከቶች አሉ ስክሪኒንግም ላይ እና አንዳንዴ ሰው በጣም ዲሌይ ይቆያል። ምርመራ እንኳን ሳያደርግ እየፈራ ስሜቶች ሁሉ እየተሰሙት ወይም እየተሰሟት ግን አይ በቃ አንዳንዴ አረፍ ሳይት አረፍ ማይንድ የምንለው ነገር አለ። ካላሰብኩት እንደሌላ አድርገን ወይም ራሳችን እዚህ ሀገር bury your head in the sand ይባላል። ካላሰብኩት አይኖርም የሚል ነገር እና የእሱን እስቲ ጉዳት እንደው ብትነግረን ደስ ይለኛል። ስለ ስክሪኒንግ መኖር አለመኖር የማወቅ ያለማወቅ ብቻ ሳይሆን ያው ከፍራቻውም ሊሆን ይችላል። ካንሰር የሚባለውን ነገር ራሱ ያው
ምርመራው ዲያግኖስ መደረጉ ራሱ አስፈሪ ነገር ነው እና ያም ያመጣው በርደንም ሊኖር ይችላል፣ የግንዛቤም ችግር ሊኖር ይችላል እና አንዳንዴ ሐኪሞችም ጋር ተሂደው እንደዚህ ምርመራ ማድረግ አለባቸው ተመክሮም የመከታተል ሁኔታ ላይኖር ይችላል እና እዚህ መሀል ላይ አንድ ምሳሌ አሁን መጥቀስ የምፈልገው እኔ እዚሁ ያለሁበት ክሊኒክ አንድ አበሻ ነው፣ ከሀገር ቤት የመጡ ሰው ናቸው እና በዚህ ሀገር ቆይተዋል። የዛሬ ዓመት አካባቢ ሆስፒታል ውስጥ ለአኒሚያ ኮንሰልት የደም ማነስ አለው ተብሎ ኮንሰልት ተጠርቼ ቅድም እንደጠቀስነው የአይረን ዴፊሽንሲ አኒሚያ የሚባለው ነገር ነበረ። በዛ ዙሪያ ተነጋገርን፣ እንዴት መታከም እንዳለበት፣ ያው ደም መውሰድ ነበረበት፣ አይረን ኢንፊውዥን ለሕክምናው መስጠት ነበረበት። ግን ወደ ምክንያቱ ይህን ያመጣው ነገር ምንድን ነው የሚለው ነገር ትንሽ የሆድ ድርቀትም ነገር ነበረ እዛ እና ኮሎኖስኮፒ ያስፈልጋል ያለው ሁኔታ ማየት አለብን፣ ያው ኮሎን ካንሰር ሊሆን ይችላል እና የኮሎኖስኮፒ ያስፈልጋል የሚለውን ምክር መክረናቸው ነበር። ትንሽ ፍርሃቱ ስለነበረ ይሄ ኮሎን ካንሰር የሚባለው ነገር በቃ መስማትም አለመፈለግ የግንዛቤ ጥረትም ሊሆን ይችላል። ከሆስፒታል ከወጡ በኋላ ተመልሰው ወደ ጋስትሮንትሮሎጂስቱ ይሄን ፕሮሲጀር ወደሚያደርገው ሐኪም አልተመለሱም። ተደጋግሞ ስልክም ተደውሎ አልመለሱም። ከዛ ከአሁን ከዓመት በኋላ አገኘኋቸው እንደገና ሆስፒታል ውስጥ ለተመሳሳይ ነገር ኮንሰልት አድርገውኝ አየኋቸው። አሁን ማርች ውስጥ ነው ያየኋቸው። አሁን ግን ሲመጡ ያው ረጅም ጊዜ ወስደን እንደገና ተነጋገርን። እሳቸውም ያለው የህመሙ ሁኔታ ስላስቸገራቸው ፈቃደኛ ነበሩ። ኮሎኖስኮፒ ሲደረግ ደረጃው ከፍ ያለ የሬክታል ካንሰር ወደ ስቴጅ 3 የምንለው ወደ ሊምፍ ኖዶቹ የተሰራጨ ካንሰር ተገኘ። ሌላም ሜዲካል ኢሹዎች እንደው ከልብ ህመም ጋር ከኩላሊት ጋር የተያያዘ ችግር አላቸው። አሁን ያ ሁሉ እያለ በመዘግየቱ የተነሳ አሁን ከሰርጀሪው በፊት ኪሞቴራፒ፣ የጨረር ህክምና፣ ራዲዬሽን ቴራፒ ማድረግ አለባቸው ለተወሰነ ጊዜ ቱመሩን መጠኑ እንዲቀንስ ሰርጀሪ እንዲመች ለማድረግ አሁን ኬሞቴራፒ እና ራዲዬሽን እየወሰዱ ነው። ደግሞ ሌሎች በሽታዎቻቸው ካሉ ችግር ጋር እና አይነት ነገሮች ያው ሳይድ ኢፌክቶቹ እነዛ ህክምናዎች ከፍ እያሉ ይሄዳሉ፣ አስቸጋሪ እየሆነ ይሄዳል እና ምንድነው አሁን የእሳቸው ምሳሌ የጠቀሱ ምንድነው ይሄ ባይሆን ኖሮ ምናልባት እንግዲህ አናውቅም፣ ግን የዛሬ ዓመት ታይቶ ቢሆን ምናልባት ነገርየው እዚህ ደረጃ ላይ ደርስ ይችል ነበር። ምናልባት በህክምና ብቻ በሰርጀሪ ብቻ መታከም የሚችል ይሆን ይችል ነበር። እንደዚህ ደረጃው ከፍ ያለ ላይሆን ይችላል እና አንዳንዴ ምልክቶቹም እያሉ በሌላ ነገር ቅድም እንደጠቀስነው በሄሞሮይድ ወይም በሆድ ድርቀት ወይም ከሌላ ከምግብ ጋር ከምን ጋር በማያያዝ ለራሳችን ዲያግኖስ ሰጠን ነገሮች በመግፋታችን ያው ለበሽታው የመዳን ያለንን እንትን ይቀንሰዋል። እነዚህ አሁን የተባሉትንም ሞር ኮምፕሊኬትድ የሆኑ ህክምናዎች ውስጥ እንድንሄድ ያደርገናል እና በጊዜ መታየቱ በጊዜ ወደ ምርመራ ሂደት መሄዱ በጣም አስፈላጊ ነገር ነው። ዶክተር ብሌን ልክ ነው በጣም አንዳንዴ ሲስተሙ ሜዲካል ሲስተሙንም አለማመን አለ። ኢቨን ዳያግኖስ ተደርገው እንኳን ካንሰር አለባችሁ ከተባለ በኋላ ዶክተር ላይ ሰማኝ ይችላል፣ አይገባቸውም። ዶክተሮቹ አንደርስታንድ ወይኔን አንደርስታንድ አያደርጉኝም፣ የቋንቋም ችግር ሊኖር ይችላል። ዶክተርም ጥያቄ መፍራት ብዙ ጥያቄ ላለማብዛት ከፍርሃትም የተነሳ ብዙን ነገር ሲስተሙን ካለማመን የተነሳ ጉዳትም አለ ከሱ ጋር አብሮ ተያይዞ የሚመጣ እና እስቲ ምን ትያለሽ ይሄ ምስትረስቱን ለህክምና ሲስተሙ ያለውን ነገር አምኖ እሱ ወደኋላ እንዳይወስዳቸው ሰዎች በምን በኩል ትመክሪያለሽ? እንዳይወስዳቸው እንግዲህ እዚህ ሀገር ለምን ሚስትረስት ማለት በተለይ የጥቁር ሰው የብላክ ኮሚኒቲው ሚስትረስት ወይም ደግሞ ኢሚግራንት ከውጭ የሚመጣ ወይም ዳያስፖራው ሚስትረስት ለምን አለ ብለሽ ስታስቢ ሂስቶሪካል ግራውንድ አለው። በ1930ዎቹ ለተስከጂ ሲፊሊስ ስተዲ የሚባል በጥቁሮች ላይ የተካሄደ ጥናት ነበረ። ሲፊሊስ ወይም ደግሞ ቂጥኝ ወደ 400 የሚሆኑ ጥቁሮች አለባማ የሚኖሩ
በሽታው እንዳለባቸው እየታወቀ የደም በሽታ ነው ተብለው መድኃኒት እየነበረው መድኃኒት ሳይሰጣቸው የዚህ በሽታ መጨረሻ ምንድን ነው የሚለውን ለማጥናት ይሄ በዩኤስ ፌደራል ጋቨርንመንት የተደረገ ጥናት ነው። እነዚህ ሰዎች ለ40 ዓመት ሕክምና ሳያገኙ የተወሰኑት በሞት የተወሰኑት አይናቸው የታወረ ይሄ ደግሞ ተላላፊ በሽታ ስለሆነ ለሚስቶቻቸው ይሄን በሽታ አጋርተው ከእናት ወደ ልጅም የሚተላለፍ ስለሆነ ልጆቹ ደግሞ በዚህ በሽታ የታመሙበት ሁኔታ ነበረ። ስለዚህ ሚስትረስት አለ ሲባል ከዛ ጋር የተያዘም ሊሆን ይችላል። ሐኪምን አለማመን በተለይ ደግሞ እንዳልኩሽ ሌላው ማይኖሪቲ ሶሳይቲ እዚህ ሀገር ግን ብዙም ተሰርቷል። ከዛ ወዲህ ባያዝ እንዳይኖር አንድ ሰው ሐኪም ሲሆን አንድን ታካሚ በዘር፣ በሃይማኖት፣ በቀለም፣ በሀብት ኢንሹራንስ አለው የለውም የሚለው እሱን ሳያዳላ እኩል ሕክምና እንዲያቀርብ ብዙ ተሰርቷል። ከዛ ወዲህ ለተስከጂ ለተደረገው ነገር ፕሬዚደንት ክሊንተንም በህዝብ ፊት ይቅርታ ጠይቋል። ስለዚህ እነዚህ እንዳለ ሆነው ሕክምና ማግኘት ያው ትረስት ማድረግ ያስፈልጋል ሲስተሙን። አንድ ታካሚ ትረስት ማለት የቋንቋ ችግር ካለ ቀጠሮ በሚይዝበት ጊዜ አስተርጓሚ ይፈልጋለሁ፣ በስልክም ሆነ በአካል አስተርጓሚ መጥቶ ሊያስተረጉምላቸው ይችላል። ሁለተኛ ነገር ደግሞ ወደ ቀጠሯቸው በሚመጡበት ጊዜ የሚሰማቸውን ስሜት ጽፈው እንዳይረሱት። አንዳንድ ጊዜ የታመምሽበትና ቀጠሮሽ የሚሆንበት ጊዜ በጣም ሊራራቅ ስለሚችል ቀጠሮሽ በደረሰ ጊዜ ረስተሹ ምን እንደታመምሽ ራሱ እንዲህ አይነት ሁኔታዎች ስለሚፈጠሩ እሱን ጽፈው ሊረሱ የሚችሉ ከሆነ ትልልቅ ሰዎች ከሆኑ ደግሞ ቤተሰብ ወይም ደግሞ ቅርብ ጓደኛ ይዘው ቀጠሮ ጋር መምጣት ይችላሉ። የዚህ ሀገር ቀጠሮ የሕክምና ቀጠሮ እንግዲህ የጤና ባለሙያዎች ምናልባት አዲስ በሽተኛ ከሆነ 30 ደቂቃ ካልሆነ ፎሎ አፕ ከሆነ 15 ደቂቃ ነው። በጣም አጭር ሞመንት ነው አንድ ታካሚ ከሐኪም ጋር የሚኖረው ግንኙነት። ስለዚህ how can we make the best out of ያን ኢንተራክሽን ከሐኪማችን ጋር የሚኖረንን ኢንተራክሽን። ስለዚህ ጥያቄ ካለንም ጥያቄውን ጽፈን ብዙ ጊዜ ደግሞ ምን እላለሁ አስቀድሞ ሜቢ 10-15 ደቂቃ አስቀድሞ መገኘት ክሊኒኩ ጋር። አንዳንድ ጊዜ ሌት ሆኖ ከመጣ ከዛችም ካለችው 30 ደቂቃ ተሸርፋ ምናልባት ከዛም ያነሰ ጊዜ ይሆናል ከሐኪሙ ጋር ኢንተራክት ወይም ከጤና ባለሙያው ጋር። ስለዚህ በጊዜ መገኘት፣ ጥያቄዎቻችንን መጠየቅ፣ ከሕክምና ከተደረገ በኋላ ደግሞ ምናልባት የምንረሳው ከሆነ ሳመሪ ወይም ደግሞ ቪዚት ሳመሪ ዛሬ የተነጋገርነውን ተጽፎ እንዲሰጠኝ፣ ማሰራው ላብራቶሪ ካለ ወይም ኢሜጂንግ ካለ ወይም ሕክምና የታዘዘልኝ ካለ ተጽፎ ቢሰጠኝ ብሎ መጠየቅ ይችላል ማለት ነው አንድ ታካሚ። ከዛም በኋላ ከሄደ በኋላ ደግሞ የታዘዙትን የሕክምና ላብራቶሪውም ወይም ስካን ካለ ማድረግ ፎሎ አፕ ማድረግ ይጠበቃል ማለት ነው። ልክ ነው በጣም ዶክተር ጌትነት። ብዙ ጊዜ አንድ ሰው እንግዲህ በቃ ያንን ካንሰር አለብህ ተብሎ ሲነገር ትሪትመንት ፕላኑን ኦንኮሎጂስት ጋር በመሄድ ነው የካንሰሩን አይነት አይታችሁ በደንብ ተመርምሮ ይሄን ነገር ከመንድ እናረጋለን ብላችሁ ተናግራችሁ ትሪትመንት ፕላን ምናምን ይጀመራል አይደለ? ግን እሱ ገና ከመጀመሩ በፊት ትልቁ ነገር ከዛ ስለ ትሪትመንቱም ትነግረናለህ ዶክተር። ሰከንድ ኦፒኒየን፣ ተርድ ኦፒኒየን በጣም የሚያስደነግጥ ዳያግኖሲስ ስለሆነ ካንሰር አለበት ሲባል አይ ቲንክ አንዳንዴም ደግሞ ትሪትመንት ዲሌይድ የሚሆነው ቆይ እዚህ ዶክተር ጋር ልሂድ፣ ቆይ እዚህ ዶክተር ጋር ልሂድ፣ ቆይ እዚህ ዶክተር ጋር ልሂድ ብለን ሰከንድ፣ ተርድ፣ ፎርት ኦፒኒየን እንፈልጋለን። ያ ጤናችን ነው መጠየቅም አለብን። ግን እሱ ላይ ያለ አመለካከት አንዳንዴ ኢንፎርሜሽን ኦቨርሎድ በተለይ ቻት ጂፒቲ እና ክሎድ ባለበት ዘመን ሁላችንም እየገባን ሁሉን ነገር ነው ሪሰርች የምናደርገው እና አንዳንዴ ጊዜ ሊፈጅ ይችላል ወይም የምናምነው ሊጠፋብን ይችላል። እሱ ላይ ያለ አመለካከት ምንድን ነው? ከዛ ደግሞ ልክ ካንሰር ዳያግኖሲሱ ሲመጣ ትሪትመንትን እንዴት አድርገው ሰው ቢመለከት ጥሩ ነው ትላለህ? አንዳንድ ጊዜም ይሄ ሰከንድ ኦፒኒየን የሚባለው ነገር እኔ በጣም ኢንከሬጅ የማደርገውም ነገር ነው። አልፎ አልፎም ደግሞ የሕክምናውን አውትካም ሕክምናውን ሳክሰስፉል መሆን የሚቀይር ነገር ሊሆን ይችላል። አንዳንዴ ምናልባት ሰከንድ ኦፒኒየን ይሄ ሰከንድ ኦፒኒየን ሁለተኛ አማራጭ የምንለው ነገር ያው ካንሰር ሕክምና በጣም ውስብስብ ስለሆነ
ብዙ በርደን ያለው ኢሞሽናል፣ ፊዚካል፣ ፋይናንሻል ብዙ በርደን ያለው ነገር ስለሆነ በትክክልም ደግሞ በአንዴም አዲስ ነገር ስለሆነ ለበሽተኞች አሁን ዶክተር ብሌንም እንዳለችው ባለው 10 15 20 ደቂቃ ባለው ኢንተራክሽን ሐኪሙ ጋር በትክክል የመረዳትም ሁኔታ ላይኖር ይችላል። እኔ እንደው ስለ ሁለተኛ ሰከንድ ኦፒኒየን ከመናገር በፊት አሁን እንደው ከተባለውም ጋር በመገናኘት ምናልባት ኦንኮሎጂስቱ ጋር ሲመጣ በቂ የሆነ ዝግጅት ቢደረግ ለምሳሌ ስለ ባዮፕሲ ተደርጎ አንድ ሰው ኮሎኖስኮፒ ተደርጎ ባዮፕሲ ተደርጎ ካንሰር እንዳለበት ሐኪሙ ነግሮት ወደ ሜዲካል ኦንኮሎጂ ሪፈር ከተደረገ አስፈላጊውን እንደው ራስን ማስተማር መረጃ የማሰባሰብ ሁኔታ ምናልባት ከጉግል ወይም እንደው ከሌላ ሶሻል ሚዲያ ሳይሆን ታማኝነት ካላቸው ላይ ከአሜሪካን ካንሰር ሶሳይቲ ወይም ደግሞ ታማኝነት ካላቸው ዌብሳይቶች ወይም ከሚያውቁ ባለሙያዎች ጋር በመመካከር በቂውን ራስን የማስተማር የሚጠየቁትን ጥያቄዎችም የማወቅ ሁኔታ ቢኖር ምናልባት ደግሞ እንዲህ አይነት ነገር ያው የካንሰር ዳያግኖስ ከባድ ነው። ቤተሰብ በአንድ ሰው ላይ የሚወሰን ሳይሆን ሁሉንም ሰው ቤተሰቡንም ጓደኛንም ብዙም ሰው አፌክት የሚያደርግ ነገር ስለሆነ ምናልባት በዛ ዙሪያ በጣም ቫይታል የሆኑ ፋሚሊ ሜምበርስ ምናልባት ስፓውስ ሊሆን ይችላል፣ ሌላ አይዘር ፕራይመሪ ፋሚሊ ሊሆን ይችላል። የነኛ ሁነኛ ሰው የምንለውን ሰው ምናልባት ከአንድ ሰው ደግሞ ሁለት ሰው ሲያደምጠው ያለውን ነገር ለመረዳትም ስለሚጠቅም ለመወያየትም በኋላ ስለሚጠቅም እንዲያው በዛ ዙሪያ እንትን ተብሎ እንደ ታቡ ወስደነው ብቻችን የምንሄድበት መንገድ ሳይሆን እንደዛ ሰው ቤተሰብንም ሆነውን ሰው ይዘን ብንመጣና አብሮ ቢወያይ ጥሩ ነው ብዬ አስባለሁ። ግን ከዛ ውጭ ሰከንድ ኦፒኒየንን በተመለከተ ምናልባት እኔ ለሁሉም ሰው ኦፕን መሆን ያለበት ነገር ነው። ግን ሰከንድ ኦፒኒየን ለሁሉም ነገር ደግሞ በመጠየቅ ዲያግኖሱን ድሌይ በማድረግ ማዘግየት ሌላ ቦታ ሄዶ ቀጠሮ ለማግኘትም ስለሚያስቸግር ቶሎ አላስፈላጊ የሆነ ድሌይ እንዳያመጣ ባላንስ ማድረግ ያስፈልጋል። ለምሳሌ በሽታው በጣም ውስብስብ ያለ ኮመን የሆነ ነገር ሳይሆን እንደው ውስብስብ ያለ ነገር ከሆነ ሕክምናውም የበሽታውም እንትን ለየት ያለ ነገር ሆኖ ምናልባት አንድ ሰው ብቻ ሳይሆን ሁለት ሶስት ሰው ወይም መልቲዲስፕሊናሪ ኬር የምንለው የተለያየ ዲፓርትመንት ያሉ እንደዚህ ሜዲካል ኦንኮሎጂ፣ ሰርጂካል ኦንኮሎጂ፣ ራዲዬሽን ዶክተሮች ምናምን የሚያካትትና የሚሰጠን ኢንፎርሜሽን የሚለያይ ነገር ከሆነ አንዱ አድቫይዝ የሚያደርገው አንዱ የሚለያይ ከሆነ እንደዚህ ዲስኮርዳንስ ካለው ምናልባት ሌላ ቦታ ሰከንድ ኦፒኒየን በመሄድ ምናልባት የተሻለ አማራጭ ወይም ደግሞ ሞር መረዳት የሚቻሉበት ሁኔታ ሊኖር ይችላል። ወይም አንዳንዴ ካንሰሩ ደግሞ ምናልባት ኮመን ያልሆነ ነገር አሁን ኮሎን ካንሰር ሬላቲቭሊ ኮመን ነው፣ ግን አንድ ሌላ ካንሰሮች አሉ ሞር ሬር የሆኑ ወይም ደግሞ ኮመንሊ የማይታዩ እና እዛ ያለው ምናልባት ሐኪም በዚህ አይነት ካንሰሮች ሞር ኤክስፐርት ላይሆን ይችላል። ሞር አካዳሚክ ሴንተሮች ወይም ዩኒቨርሲቲ ሴቲንጎች እንደዚህ ሬር የሆኑ ኮመን ያልሆኑ ካንሰሮችን በማከም ምናልባት ልምድ ያላቸው ሊሆንና ጥሩ አውትካም እንዲኖር ሊያደርግ የሚችል ነገር ሊሆን ይችላል። ሌላው ነገር ምናልባት ሐኪሙ ጋር ተነጋግሮ መጀመሪያ ላይ ሕክምናውን ተጀምሮ የሕክምና ውጤት እንደሚጠበቀው እየሄደ ካልሆነ ምናልባት ሰኮንድ ኦፒኒየን ሄዶ ማየቱ ጥሩ ሊሆን ይችላል ብዬ አስባለሁ። እና በአጠቃላይ ያው ሰኮንድ ኦፒኒየን በጣም ኢንከሬጅ የሚደረግ ነገር ነው። ግን ምናልባት ለሁሉም ነገር ሰኮንድ ኦፒኒየን ያስፈልጋል ተብሎ ደግሞ አይታመንም። ምናልባት ሕክምናውን ድሌይ ያደርገዋል፣ አውትካሙንም ደግሞ ኢን ፌቨር ኦፍ ዘ ፔሽንት ላይ ያደርገው ይችላል። እና ኮንፊውዥን ካለ ያለመረዳት ነገር ካለ ያልተመለሱ ጥያቄዎች ካሉ ወይም ደግሞ ሐኪሙም ትዕግስት ኑሮት በቂ መልስ ማይሰጥ ከሆነ ለተቀረቡት ጥያቄዎች ምናልባት ሰከንድ ኦፒኒየን መጠየቁ አስፈላጊ ሊሆን ይችላል። ሰከንድ ኦፒኒየን ሲኬድ ያው ዝም ብሎ ሌላ ቦታ መሄድ ብቻ ሳይሆን ያው የሚያስፈልጉትን የባዮፕሲ ሪዛልቶችን፣ የራዲዮሎጂ እንደዚህ ሲቲ ስካን፣ ኤምአርአይ፣ ፔት ስካን ሪዛልቶችን በሙሉ እንደዚህ አይነት ነገሮችን በሙሉ ይዞ በመሄድ ምናልባት አሁን ያው ሁሉም ነገር ኤሌክትሮኒክ ስለሆነ
ካን ሆስፒታል ሌላ ቦታ ሲሄድ ይህን ታህል በጣም ፊዚካሊ መሸከም ያለብን ብዙ ነገር የለም። ግን እነዛ ነገሮች በሙሉ ወደ ሌላ ወደ አዲሱ ሐኪም ጋር እንደተላለፉ በእርግጠኛ ሆኖ እዛም ሲከድ አስፈላጊውን ጥያቄዎች አዘጋጅቶ ሄዶ በሰዓቱ ተገንቶ የሚያስፈልገውን መልስ ማግኘት ያስፈልጋል ብዬ አምናለሁ። ቴንኪው ዶክተር፣ አመሰግናለሁ። እስቲ አጠር ያለች ረፍት ደግሞ ወስደን እንመለስና ቆይታችን እንቀጥላለን። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። እንግዲህ ዶክተር ጌትነት ቅድም እንዳልነው አንድ እንግዲህ ይሄ ካንሰር ከብዙ ምርመራ በኋላ አለባችሁ ተብለው ስቴጁ እንደዚህ ነው ብለው ፉል ዳያግኖሲስ ሰዎች ከደረሰባቸው በኋላ ከነ ዶክተር ብሌን ጋር ጨርሰው ወደ እናንተ ሲመጡ the first step ማወቅ ያለባቸው፣ ምክንያቱም በጣም ለቤተሰብ ለታማሚውም ይሄ በጣም ኦቨርዌልሚንግ የሆነ በጣም ትልቅ ነገር ነው። ከየት እንደሚጀምሩ ከየት እንደሚሄዱ ማንን እንደሚያናግሩ ምንድን ነው የሚለው ድንጋጤም አለ። በቃ እና ምንድን ነው እስቲ ማሰብ ያለበት? አንደኛ ከፔሸንቱም ከበሽተኛውም አንጻር ከቤተሰብም አንጻር ትሪትመንት ፕላኑን እንዴት አድርጋችሁ ነው እናንተስ ዶክተሮች እንዴት አድርገው ነው የሚወስኑት የሚለውን ብትነግረን ደስ ይለኛል። እንግዲህ ካንሰር አንዴ ካንሰሩ ኮሎኖስኮፒም ወይም በሌላ መንገድ ዲያግኖስ ከተደረገ በኋላ ያው ወደ ሜዲካል ኦንኮሎጂ ወደ እኛ ዲፓርትመንት ይላካሉ። እኔ ኖርማሊ በሽተኞች ወደ እኛ ሲመጡ የመጀመሪያ ጊዜ ሲሆን ምንድን ነው ማደርገው ያው ያሉትን የተደረጉትን ምርመራዎች በሙሉ ቀድሜ መሄዴ በፊት ሪቪው አድርጌ የቀረ ነገር ካለ ወይም ይሄ ከመሄዱ በፊት የቀረ ነገር አለ የማስብ ከሆነ ተጨማሪ ምርመራ የሚያስፈልገው ነገር ከሆነ ያንን ሁሉ ፕላን አድርጌ በህሊናዬ ነው መሄደው ወደ በሽተኛው። ግን ያው በሽተኛው ጋርም ሲሄድ የመጀመሪያው ነገር ምንድነው ያው ይሄ የፈርስት ቪዚትም ስለሆነ ምናልባት ብዙ አይነት ባክግራውንድ ብዙ አይነት ሚስኮንሰፕሽኖች ሊኖሩም ስለሚችሉ እኔ የበሽተኛው ልክ እንደ ቤተሰቡ ለበሽተኛው አንድ ትሪትመንት ትሪቲንግ ቲም ነኝ፣ አንድ ሜምበር ነኝ። አሁን አንተና እኔ ሳይሆን እኔ ያለው ቤተሰብ አለ፣ ፋሚሊ አለ፣ ያው ፍሬንድስ አሉ። የምናስበው ምንድን ነው እንደ አንድ አጋር ወይም ረዳት ወይም ትረስት የሚያደርገው ሄልፕፉል ቲም ሜምበርስ ሆነን ለመቅረብ ነው የምንሞክረው። እንደዛ ደግሞ ለመሆን ያው መጀመሪያ ነገር በደንብ ኦፕን ኮሚኒኬሽን ኑሮ የሚያስፈልገውን ስለ በሽታው ያለው በሽታ ትንሽ ማብራሪያ ከሰጠ በኋላ ምናልባት ስለ የሚቀጥለው ሕክምና አሰጣጥም ከተወያየን በኋላ ኦፕን ኮሚኒኬሽን ያለውን ነገር በግልጽነት ያለበትን የበሽታውን ደረጃ የሕክምናውን ዓላማ ይሄ ኪውር ለማድረግ ነው እድሜ ለማራዘም ነው እንደየደረጃው ያለውን ነገር በግልጽነት የማውራት ነገር ያስፈልጋል። ምናልባት በዛ ፈርስ ጉብኝት ላይ ያለው ነገር ሁሉ ከተደረገ በኋላ ምናልባት ማዕዘን ነው ዘዴ ይጠይቃቸዋለሁ። ሰከንድ ኦፒኒየን ከተፈለገ ኢንከሬጅ አደርጋለሁ፣ ሀልፕ አደርጋቸዋለሁ። የምትፈልጉት ነገር ካለ መረጃውን በመስጠት እንደዛ ኦፕንሊ ዲስከስ አደርጋለሁ። በብዛት እንደዛ ሲሆን ነገሩን ምናልባት በግልጽ ከተወያየ ካመኑበት በሽተኞች ነፃነትም ይሰማቸዋል እና ከዛ በኋላ የሕክምናውን ማሰጣትም በደንብ እንወያያለን። ሕክምናውን ምናልባት እንዴት ነው የምትወስኑት? ምሳሌ ለኮሎን ካንሰር በሽተኛ ቢመጣ እንዴት ነው የምትወስኑት የሚለው ትልቁ ነገር ያው የህመሙ ደረጃ ያለበት ስቴጅ የምንለው ነገር ነው እና ያው ለስቴጅ ለማድረግ ከኮሎኖስኮፒ ውጭ ያው ሲቲ ስካን፣ አንዳንዴ እንደዚህ ሬክታል ካንሰር ከሆነ ደግሞ ኤምአርአይም ተጨማሪ ወይም ፔት ስካን ነገር ተጨማሪ ምርመራዎች አሉ። የእነዚያን ውጤቶች እና የደም ምርመራዎችን እንደዚህ ካንሰር ማርከሮች ምናምን ጨማምረን ያው የካንሰሩን ደረጃ ማወቅ ያስፈልጋል እና በአብዛኛው ኮሎን ካንሰር ላይ በአብዛኛው ስቴጅ 1 ሁለተኛውም ሶስተኛውም ደረጃም ቢሆን ሰርጀሪ ነው ቀድሞ የሚደረገው። ሰርጀሪ ሲደረግ ምናልባት እንደዚህ በጨረር ምርመራው ላይ በሲቲ ስካን ምናምን ሁሉ ያልታዩ ሊምፍ ኖዶች ምናምን አብረው ወጥተው ይመረመራሉ እና ትክክለኛውን የሆነ የካንሰሩን ደረጃ ሊነግረን ይችላል። አንዳንዴ እንደዚህ ሬክታል ካንሰር ላይ ያለበት ቦታ እንደዚህ ከፊንጢጣችን እና ፐልቪክ ቦናችን አካባቢ ስላለ
በቀጥታ ሰርጀሪ ማድረግ ትንሽ ሊያስቸግር ይችላል። አንዳንዴ እንደዚህ ደረጃው ከፍ ያለ ሁለተኛ ሶስተኛ ከሆነና ምናልባት ካንሰሩን በጨረርና በኪሞቴራፒ ሽሪንክ የማድረግ ነገር ላስፈልግ ይችላል ቀድሞ ከሰርጀሪው በፊት። ግን በብዛት ሰርጀሪው ከተደረገ ለኮሎን ካንሰር ከዛ በኋላ ያኛውን ውጤቱ ሲመጣ ያለበትን የካንሰሩን ደረጃ በማየት ኪሞቴራፒ ያስፈልጋል አያስፈልግም የሚለውን ነገር እንወስናለን። ስቴጅ 1 ከሆነ ሰርጀሪ ብቻ ካንሰሩን ኪውር የማድረግ ቻንስ በጣም ከፍተኛ ስለሆነ ብዙ ነገር እዛ ተጨማሪ የሚሰጠው ነገር የለም። እዛ በኋላ ክትትል ነው የሚሆነው። አብዛኛውን ካንሰር ወደ ሊምፍ ኖድ ከሄደ ደረጃ ወደ 3ኛ ደረጃ ከደረሰ ኪሞቴራፒ ያስፈልጋል በብዛት። ስለ ኪሞቴራፒው 3 ወር ነው 6 ወር ነው ምን አይነት ኪሞቴራፒ ነው የምንለውን ነገር ያው እንደየበሽተኛው ኮሞርቢዲቲስ እንደዚህ ሌላ ህመሞች ጋር በማገናዘብ ካለው የካንሰር አይነት ጋር በማገናዘብ እንወያያለን ማለት ነው። 2ኛ ደረጃ ከሆነ ያው አንዳንዴ ኪሞቴራፒ የሚያስፈልግበትም የማያስፈልግበትም ሁኔታ አለ። ፓቶሎጂ ሪዛልቶችን ሪቪው ስናደርግ የምናያቸው ነገሮች አሉ። ደግሞ እዛ ደረጃው ከፍ ያለ ከሆነ ወደ 4ኛ ደረጃ ከሆነ ያው ቅድም እንደተናገሩት የህክምናውን ዓላማ ግልጽ ማድረግ አለብን እንጂ ያው ኬሞቴራፒ ብዙ ከድሮ በተለይ ኢፌክቲቭ የሆኑ ካንሰር ህክምናዎች አሉ። በዛ ዙሪያ እንነጋገራለን ማለት ነው። ዶክተር ብሌን እንግዲህ የምግብ ነገር የዳየት ነገር ከፕሪ ዳያግኖሲስ ብቻ ሪስክ ፋክተር ቅድም ብለን የተናገርነው ነገር አለ። አሁን ግን አንድ ሰው ካንሰር ዳያግኖስ ከተደረገ በኋላ ከትሪትመንት ፕላኑ ጋር ከምን ጋር ሁሉ ነገር እየሄደ ከዚህ እንደው ስለ ቤተሰብም የምንናገረው ነገር ይኖራል። ከዚህ በኋላ ዳየቱ ራሱ የሚመገበው ምግብ ራሱ በጣም 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 ትልቅ ቦታ አለው አይደለ? እንደዚህ አይነት ካንሰር ዳያግኖሲስ ሲኖር ትክክል ነው። ያው ቅድም መጀመሪያ ላይ ዶክተር ብሌን በሰፊው እንደገለጸችው ለካንሰር ፕሪቬንሽን ለሁላችንም ማድረግ ያለብን ዳይታሪ ፕሪኮሽንስ ምናምን አስረድተናለች። አሁን ካንሰሩ ደግሞ ዲያግኖስ ከሆነ በኋላ ፔሸንቶቹ ያው ኬሞቴራፒ እየወሰዱ ባሉበት ሁኔታ ያው ስለ ምግብ ብዙ ጥያቄ ያነሳሉ፣ ውይይትም ይደረጋል። ማስፈላጊ ነው ያለውን ነገር ማወቅ። አንደኛ ነገር ያው ቅድም እንደተባለው አሁን ኬሞቴራፒ ላይ ያሉም ቢሆን እንደዚህ የተቀነባበሩ ወይም ፕሮሰስድ ፉድስ የተቀነባበሩ ምግቦች የምንላቸውን ቅድም የተገለጸውን እሱን አቮይድ ማድረግ እንዳለባቸው እናስረዳቸዋለን። በብዛት እኔ ፔሸንቶች እንደዚህ ፕራክቲካሊ የሚጠይቁ ነገር ያው ያለውን ኮንሴፕሽን ምንድን ነው፣ ስኳር ያለው ነገር ወይም ጣፋጭ ምግብ ነገር እንትን ካልን ካንሰሩን ያበረታዋል ወይም ደግሞ ፍሌር አፕ እንዲያደርግ ያደርገዋል ወይም ሌላ ቦታ እንዲሰራጭ ያደርገዋል እና ስኳር በፍጹም ማቆም አለብን ወይ የሚጣፍጡ ነገሮች እንደ ጁስ እንደዚህ አይነት ነገሮች ማቆም አለብን ብለው ይጠይቃሉ። ያው ብዙ ስኳር ያላቸው መጠጦችን ኢንከሬጅ አናደርግም ኢንጀነራል ለሰውነትም ጠቃሚ ስላልሆኑ። ግን ካንሰርም ደግሞ ለምሳሌ ሻይ ጋር ስኳር አድርገን ስለጠጣን ወይም ደግሞ ኦሬንጅ ስለጠጣን እዛ ውስጥ ትንሽ ስኳር ስላለ ካንሰር በዛ ተመግቦ ሌላ ቦታ ይሰራጫል፣ ይበረታል፣ ይመለሳል የሚል መረጃም የለም እንደዛ። ግን ኢንጀነራል ያው በጣም በብዛት ስኳርነት ከፍተኛ ስኳር ያላቸው ምግቦች አቮይድ እንዲያደርጉ አድቫይዝ እናደርጋለን። ያው ኬሞቴራፒ ላይ ደግሞ ሲደረግ ያው የደም ቁጥር ይመቀነስ፣ የደም ቁጥር ሲቀንስ ደግሞ እንደ ኢንፌክሽን እንደዚህ ጀርሞች ማጥቃት ኒሞኒያ፣ ዳይሪያ የሚያመጡ ነገሮች ሌላ ነገሮች በብዛት ስለሚታዩ እንደዛም እንዳይሆን ያልበሰሉ ምግቦችን በጣም ጥሬ የሆኑ ምግቦችን በብዛት አንመክርም ኬሞቴራፒ ላይ እያሉ። አትሊስት ትንሽ ኮክ የተደረጉ ነገሮች ጥሬ ያልሆኑ ነገሮችን አትክልትና ፍራፍሬም ቢሆን እንደዛ ዙሪያ እንዲያደርጉ ወይም በደንብ እንዲታጠቡ አበክረን እንመክራለን። እንደዛ አንዳንዴ ሌላ የምጠየቀው እዚህ ጋር ሌላ ከዳየት ውጭ ይሄ ቫይታሚን ኦቨር ካውንተር የሆኑ ቫይታሚን ሳፕልመንቶች ምናምን ካንሰር ዲያግኖስ ከሆነ በኋላ እንዴት እናደርጋለን? መውሰድ እንችላለን ወይ? ሌላም ሳፕልመንቶች መውሰድ እንችላለን ወይ ብለው ይጠይቃሉ። ኬሞቴራፒ በራሱ ከሰውነታችን ላይ በተለይ ጉበታችን ላይ ከባድ ስለሚሆን ዲቶክስፋይ ለማድረግ ፕሮሰስ ለማድረግ ስለሚያስቸግር አላስፈላጊ የሆኑ እንደዚህ ኦቨር ዘ ካውንተር የሆኑ ሳፕልመንቶችን ብዙ ኢንከሬጅ አናደርግም።
ምናልባት እንደ ፔሸንቶች ከአሁን በፊት ኦቨር ዘ ካውንተር የሆነ መልቲ ቫይታሚን ምናምን እየወሰዱ ከሆነና መቀጠል ከፈለጉ ከእኛ እስካወቅነው ድረስ ችግር የለውም። በብዛት ግን ሌላ ተጨማሪ ኦልተርኔቲቭ ሳፕሊመንቶችን ግን እንደዚህ በተለይ ከኸርባል ሜዲሲን ጋር ምናምን የተገናኙትን ኬሞቴራፒ እየወሰዱ ምናልባት ባይወስዱ ይመከራል። ጉበታችን ላይ ምናልባት ኬሞቴራፒው ጋር ሲጨመር ችግር ሊፈጥር ይችላል ስለብሎ እንዲታሰብ፣ ለኬሞቴራፒውም ደግሞ አክቲቪቲውን ወይ ኢፌክቲቭነሱን ይቀንሰው ይጨምረው የተደረገም ጥናት ስፔሲፊካሊ በዛ ጉዳይ ላይ ስለሌለ ባይደረግ ወይም ተጨማሪ ነገር ባይወሰድ እንመክራለን። ኦኬ። ሌላው ደግሞ በትልቅ እንግዲህ ካንሰር ላይ ሰው በጣም የሚቸገርበት ነገር የኢሞሽናል ነገር አብሮት የሚሄድ ነገር አለ። የካንሰር አለበት ሰው ሲባል የቤተሰብ ኃላፊነት አለ፣ የበሽተኛው የራሳቸውን የአእምሯቸውን ጤንነት ይሄን ነገር ለማለፍ እንደው የረጅም ጉዞ ስለሆነ ለብዙ ሰዎች ኢሞሽናል ያለውን ነገር ቤተሰቦች ምን ቢረዱ ጥሩ ነው ትላለ? ቤተሰብስ በዚህ መንገድ ላይ ሲያልፍ ማለት በሽተኛው ራሱ በዚህ መንገድ ላይ ሲያልፍ ቢረዳው ይሄን ነገር ደስ ይለኛል የምትለው ነገር ምንድን ነው? ያው ቅድም ለመጥቀስ እንደሞከሩት የካንሰር ሕክምና ሁሉንም ቤተሰብን ቤት ውስጥ ያሉ ስፓውስ ሊሆን ይችላል፣ ልጆች ሊሆኑ ይችላሉ፣ በቅርብ ያሉ እህት፣ ወንድም፣ አጎት ብዙ ፋሚሊን አፌክት የሚያደርግ ነገር ነው። ከብዙ ነገር አንጻር ስራን፣ ላይፍ ስታይልን ብዙ ነገር አፌክት ያደርጋል እና ሱነር ኦር ሌተር ያው ቤተሰብ ኢንቮልቭ መሆኑ አይቀርም እና በብዛት ቅድም እንዳልኩት ይሄ የፔሸንቶች ፕራይቬሲ ሳይዛባ ያ እንዳለ እንደተጠበቀ ሆኖ ምናልባት ሁነኛ ቤተሰብ ምንላቸውን ወይም ጓደኛ ምንላቸውን ፋሚሊ ሜምበርስ ኤንድ ፍሬንድስ ኤርሊ ኢንቮልቭ ማድረጉ፣ የውሳኔው ተካፋይ ማድረጉ፣ እንደዚህ ቪዚትም ሲመጡ የተወሰኑት አብረው መጥተው ያላቸውን ጥያቄ እንዲመለስ ማድረጉ ጥሩ ነው ብዬ አስባለሁ። ኢንካሬጅ የሚደረግ ነገር ነው። አንዳንዴ ያለውን ሚስኮንሰፕሽን ከሶሻል ሚዲያ ወይም ከሌላ ቦታ ያገኙትን ወይም ከአሁን በፊት ከነበራቸው ኤክስፒሪየንስ ሌላ ፋሚሊ ሜምበርስ ከሄዱበት መንገድ ምናልባት ተነስተው እነሱ አድቫይዝ የሚያደርጉትን ወይም ፑሽ የሚያደርጉትን ነገርም ክላሪፋይ ለማድረግ ያለውን ነገር በደንብ ለመወያየትም ይጠቅማል። እንደዚህ ፋሚሊ ሜምበርስ ደግሞ ያው በሽተኛው በዚህ በካንሰር ሕክምና ውስጥ ሲሄድ የሚያልፍባት ብዙ ኢሞሽናል ኢሹ ስላለ ፍርሃት ሊሆን ይችላል፣ መበሳጨት ሊሆን ይችላል፣ ሀዘን ስሜት ሊሆን ይችላል። ብዙ አይነት ነገር ያልፋል ሰው መቼስ ይሄ እንደዚህ ህይወትን አልተር የሚያደርግ ዳያግኖሲስ እና ፕሮሰስ ስለሆነ ብዙ ኢሞሽናል ፊሊንጎች ይኖራሉ በዛ ኢንቮልቭ የሚሆኑና እነዛን ነገሮች ሁሉ ምናልባት እኛ ጋር ሐኪሞች ጋር መጥተው ባለው 20-30 ደቂቃ ኢንትራክሽን ሁሉ መፍትሄ ላይኖረው ይችላል እና ያው ፋሚሊ ሜምበርስ በብዛት ቤትም በዛ በኋላ አብረዋቸው ስለሚኖሩ የእነሱ ሰፖርት በጣም ኢምፖርታንት ነገር ነው። ሰፖርት ማለት ደግሞ ሁሌም ዝም ብሎ የራስን ኦፒኒየን ማለት ብቻ ሳይሆን በሽተኛውን ያለውን ፍራስትሬሽን እንዲያወራ we have to let it out. ጥሩ ሊስኒንግ ኢር መሆን በሽተኞችን ፊዚካልም ደግሞ ለሕክምና ሲመጡ በማምጣት በመውሰድ ቤታቸው ውስጥም ደግሞ የሚያስፈልጋቸውን ነገር በማቅረብ በምግብም ይሁን በሌላ ነገሮች የሚያስፈልጋቸውን ነገር ሰፖርት በማድረግ አትሊስት እንደው ሞር ፖዚቲቭ ኢነርጂ የሚያገኙበትን መንገድ ደግሞ ሀልፍ ለማድረግ ፋሚሊ ሜምበርስ ኤንድ ፍሬንድስ በጣም ኢምፖርታንት ነው። የእነሱ ግን ያለውን ነገር መጀመሪያ አብሮ መጥቶ ተወያይቶ ተረድቶ የሕክምናው አካል መሆን በጣም ኢምፖርታንት ነገር ነው ተብሎ ይታሰባል። ዶክተር ብሌን እዚህ ጋር የምትጨምሪው ነገር አለ? አይ ቲንክ ዶክተር ጌትነት ብዙውን ተናግሮታል። ስለ ካንሰር ማለት የምፈልገው ነገር እንደ ሩጫ ካየሹ ካንሰር እንደ ማራቶን ነው። በጣም ረጅም ጊዜ የሚወስድ ትሪትመንት ነው። በጣም ጫና አለው ቤተሰብ ላይ። ስለዚህ የኛ ካልቸር ደግሞ መርዳት መጠየቅ በጣም የተለመደ ነው። ስለዚህ በምን አንድን ታካሚ በምን እናግዘው
ምናልባት ግሩፕን ፈጥረን ሊሆን ይችላል። በጣም ቅርብ ጓደኞች ወይም ዘመድ አንድ ላይ ሆነን ታካሚው ምናልባት ሁሉ ነገር ኖርማል እንዲሆን ሊፈልግ ይችላል። ልጆች ካሉት ልጆቹ ትምህርት ቤት የሚወስድለት ሰው ሊፈልግ ይችላል፣ ወይ ከትምህርት ቤት የሚያነሳለት ስፖርት የሚወስድለት። እናት አባት ካለው የእናት አባቱ ህይወት እንዲዛባ አይፈልግም። ምክንያቱም እኔ በካንሰር ከታመምኩ የሁሉ ሰው ህይወት መዛባት የለበትም። ስለዚህ መጠየቃችን እንዳለ ሆኖ ምናልባት በግሩፕ ሆነን ተራ ወስደን እንዲህ አይነት ነገር የሚያስፈልገው ከሆነ ምናልባት ቤት ማጽዳት ሊሆን ይችላል፣ ምግብ መስራት ሊሆን ይችላል፣ ልጆች ወይም ቤተሰቦች ካሉ እነሱን የሚያስፈልግባቸው ቦታ ማድረስ ሊሆን ይችላል። ይሄንን መርዳት እንችላለን። እንዳልኩሽ ከዳያግኖሲስ ጀምሮ ከላብራቶሪ ጀምሮ በጣም ብዙ ወደ ሕክምና ሴንተር የሚያመላልስ ነው። ምናልባት ካንሰሩም ከዳነ በኋላ ራሱ ቼክአፕ ያስፈልገዋል ተመልሶ እንዳይመጣ ለረጅም ዓመታት ከዛ በኋላ። ስለዚህ ካልቸራችን በጣም ሪች ነው። መጠየቅ የሚለው ነገር ካንሰፕት አለ፣ ግን ኢምፓክትፉል የሆነ ምናልባት ፕራክቲካል የሆነ ዋትሳፕ ግሩፕም ፈጥረን ሊሆን ይችላል። በዚህ ቀን ይሄ ያስፈልገዋል። እኔ 1 ሰዓት ሊኖረኝ ይችላል፣ ሌላ ሰው ደግሞ ምናልባት 1 ቀን ሊመቸው ይችላል እና ሴንተር ጋር ወደ ሕክምና ሴንተር ጋር መውሰድም የሚለው በዛ ሰፖርት ማድረግም እንችላለን ማለት ፈልጌ ነው። ኦኬ። እና ሌላ በሽተኞች ይሄን ቢያውቁልኝ እንደው አንድ ነገር ዛሬ በዚህ ላይ ብተው ደስ ይለኛል የምትይው ነገር አለሽ? እንግዲህ ስክሪኒንግ ያው ሴፍ ላይፍ መመርመር፣ አስቀድሞ መመርመር ህይወትን ሊያተርፍ ይችላል። ቅድም እንደተናገርነው እነዚህ ስክሪኒንግ የዛሬ 30 እና 40 ዓመት እዚህ ምንም ያልተለመደ ነገር ነበር። አሜሪካን ሀገር ሰው ሄዶ ለኮለን ካንሰር ስክሪኒንግ ምናልባት 0% ልንለው እንችላለን የዛሬ 35 እና 40 ዓመት እና ሂስቶሪካል ኢቨንቶች አሉ ከህክምና ባለሙያዎች ጋር ያልተያያዙ። በ1980ዎቹ 85 አካባቢ ሮናልድ ሬገን የአሜሪካ ፕሬዚዳንት እየነበረ በኮለን ካንሰር ታሞ ነበረ እና ሰርጀሪ አድርገው እንግዲህ ይሄ ፐብሊክ ኖሌጅ ነበር። ያኔ ሶሻል ሚዲያ የለም። ሰው ቲቪ እና ሬዲዮ ወይ ጋዜጣ ነው የሚያነበው። በጣም የተነገረበት ጊዜ ነበር እና ካንሰር ተይዟል ሲባል ምናልባት ሰው የሚያስበው ያኔ ይሞታል፣ ሌላ ፕሬዚዳንት ይመረጣል ሊሆን ይችላል። ነገር ግን እርሊ ዳያግኖስ ስለሆነ ካንሰሩ ታክሞ ወደ ስራ ተመልሶ በጣም ከፍተኛ መነቃቃት እውቀት የተጨመረበት ጊዜ ነበር። ሰው ስለ ስክሪኒንግ መጠየቅ፣ ስክሪን ማድረግ መፈለግ እና ከጥቂት ዓመታት በኋላ ደግሞ የሲቢኤስ ታዋቂ ጋዜጠኛ ኬሪ ኮሪክ ትባላለች። የሁለት ልጆቹ አባት የነበረና ባለቤቷ የነበረው በ42 ዓመቱ በስቴጅ 4 ኮለን ካንሰር ዳያግኖስድ ሆኖ በጥቂት ወራት በኋላ ህይወቱ አለፈ። ከሀዘኗ ስትመለስ እዚህ ነገር ላይ በጣም መስራት ፈልጋለሁ ብላ ከዚህ አልፋ ተርፋ ከማስተማር ባሻገር የራሷ ኮሎኖስኮፒን ስታሰራ ከሂደቱ ጀምሮ ከዝግጅቷ ጀምሮ ኮሎኖስኮፒ ስታሰራ ሙሉ በሙሉ በቲቪ በካሜራ ተቀርጦ በናሽናል ቲቪ ተላልፎ ከዛ በኋላ የሰው እውቀት ጨምሮ አሜሪካን ሀገር በ20% ነው ስክሪን ሬት የጨመረው ከዛ የቲቪ ዝግጅት በኋላ ማለት ነው። እና ይሄንን the Reagan effect ኮለን ካንሰር ላይ the Katie Couric effect ኮለን ካንሰር ላይ እንግዲህ ህክምና ባለሙያ ያልሆኑ ነገር ግን የማህበረሰብ አባላት የሆኑ ምን ያክል ኢምፓክት እንዳላቸው ለመናገር ነው። በጣም ልክ ነው በጣም። እና አሁን ደግሞ ሞር እንዳልሽው younger ሲሄድ like I mean the youngest recently Black Panther Chadwick Boseman yes so it's like ሌላ ሰው ካንሰር እንግዲህ ለመጠቅለል ያህል ሀሳባችንን ጊዜም ስላለቀ ካንሰር ሌላ ሰው ላይ የሚደርስ እኛ ላይ አንኳኩቶ እስኪመጣ አይደል ዶክተር ጌትነት። እና ከዛሬ ፕሮግራም እንደው አንድ ነገር ብትወስዱ ምንድነው ስለ ኮለን ካንሰር early detection በቃ ተመርመሩ። አንድ ነገር ሲሰማችሁ አንድ ነገር ተሰማኝ ሲላችሁ ባል፣ ሚስት፣ ወንድም፣ እህት ጊዜ አትስጡ። መመርመርን የመሰለ ነገር የለም ነው ሁለታችሁ የምትሉት ብዬ አስባለሁ። ዶክተር ጌትነትም አይደለ? ትክክል ነው። በደንብ አሁን ዶክተር ብሌንም በደንብ የሰጠችው ኤግዛምፕል ጋር በደንብ ነው ያብራራችው። አሁን ሄለን አንቺን እንዳልሽው
ፋይናል ሜሴጅ ትልቁ ነገር ያው ኮሎን ካንሰር ትንሽ እንትኑን ኤፒዲሚዮሎጂ ቀይሮ ወጣት የሆኑ ሰዎችን አፌክት እያደረገ ነው ያለው። ካንሰር ስክሪኒንግ ጋይድላይኑም ተቀይሯል። ምናልባት ምንም ፋሚሊ ሜምበር ባይኖረን፣ ምንም ምልክት ባይኖረን፣ ምንም አይነት ኢሹ ባይኖረን ሰው 45 ዓመት ከሞላው ኮሎኖስኮፒ ማድረግ በጣም አስፈላጊ ነው። ኮሎኖስኮፒ ኢዝ ዘ ፕራይመሪ ዋናው ተመራጭ የሆነው የስክሪኒንግ ቴክኒክ ነው። ስክሪኒንግ ብቻ ሳይሆን የሕክምናም የትሪትመንትም ፓርት ነው። ዋናው ኮሎን ካንሰር በአብዛኛው ቅድም ምናልባት እንደጠቀስ ነው ኮሎን ላይ ፖሊፕ የሚባሉ ትንንሽ ግሮዞች ይወያሉ። እነዛ ያደጉ ግሮዞች እነዛ ፖሊፖች በስርዓቱ ሪሙቭ ካልተደረጉ የተወሰኑት ወደ ካንሰር የመቀየር እድል አላቸው። እነዛ ግን በሰዓቱ ሪሙቭ ከተደረጉ ካንሰሩ ፕሮቴክት ማድረግ ይቻላል ማለት ነው። ስለዚህ ስክሪኒንግ ብቻ ሳይሆን ቴራፒውቲክም ነው፣ ፕሪቨንቲቭም ነው አክቹዋሊ ለኮሎን ካንሰር እና ኮሎኖስኮፒ በጣም አስፈላጊ ነገር ነው። አብዛኛው ኮሎን ካንሰር አይ ውድ ሴይ ምናልባት ከ70-80% በላይ የሚሆነው ኮሎን ካንሰር ምንም የፋሚሊ ሂስትሪ ወይም ሌላ ሪስክ ፋክተር የለውም እና ከዚህ የምንረዳው ሁላችን ሴፍ አይደለንም። ሁሉም ሰው ልክ ብሬስት ካንሰር ላይ ሁሉም ሴቶች ማሞግራም ማድረግ አለባቸው ተብሎ እንደሚመከረው ኮሎኖስኮፒ ለሁላችንም የግድ በቤተሰባችን ውስጥ የኮሎን ካንሰር መኖር የለበትም። ይታወቅም አይታወቅም ሊኖርም ላይኖርም ይችላል። ግን ለሁላችን አድቫይዝ የሚደረገው ምልክትን ባይኖረን ምንም አይነት ሲምፕተም ባይኖረን 45 ዓመት ሲኖረን ሁላችንም ኮሎኖስኮፒ ማድረግ በጣም ኢምፖርታንት እና የእኛን ህይወት የሚቀይር ነገር ነው። we care about our kids, our family ለምንወደው ሁሉ ሰው ጥሩ ምሳሌ መሆን አለብን። እያንዳንዳችን ኮሎኖስኮፒ ማድረግ በጣም ኢምፖርታንት እና ሪስፖንሲብል የሆነ ነገር ነው ለሁላችንም። so I think that's my final message. በጣም ልክ ነው። እንግዲህ ቴንኪዩ በጣም አድርጌ አመሰግናችኋለሁ። እንግዲህ ከዚህ ፕሮግራም ብዙ ጠቃሚ ሀሳቦችን ተመልካቾቻችን እንዳገኙ እናውቃለን፣ እናምናለን። እንግዲህ ሁላችሁም ምርመራችሁን ሰዓታችሁን ጠብቃችሁ ተመርመሩ ማለት ነው። እንግዲህ ዛሬ ፕሮግራማችን በዚህ ላይ ያበቃል። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና ቆዩልን። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮዎችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛ ሁኑ። አብራችሁን ስለሆናችሁ እናመሰግናለን።